ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 20 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በሁሉም የአማራ ግንባሮች እየተደረገ ያለው የዘመቻ አንድነት ተጋድሎ እንደቀጠለ ነው። ዝርዝር የጦር ግንባር መረጃ ይዘናል። በዘመቻ አንድነት በባህር ዳር የሚገኘው የአማራ ክልል የጸጥታ ተቋም በይፋ ፈርሷል። ፋኖ መግለጫ ሰጥቷል። ሰሙታላችሁ። የአማራ ብሔር ተወላጅ ምልምል ሰልጣኞች መታሰራቸው ተገልጿል። ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ወደቦችን የጦር ሰፈሮችን ሰጣለው ብላለች። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሁሉም የአማራ ግንባሮች እየተደረገ ያለው የዘመቻ አንድነት ተጋድሎ እንደቀጠለ ነው። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ በሚንቀሳቀስባቸው ቀጠናዎች በምንጃር ሸንኮራ ወረዳ ከ31 ቀበሌዎች 28ቱን ቀበሌዎች የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ አስተዳደራዊ መዋቅር ዘርግቶ ያስተዳደራቸው መሆኑ ተገልጿል። የአገዛዙ ጦር መጋቢት 19 2017 ሌሊቱን ዙ23 እና ዲሽቃውን ጨምሮ ከባድ መሳሪያ ወደ ፋኖ ቀጠና ከአረርቲ ከተማ በመነሳት ወደ ኮርማ ቀበሌ ሌሊቱን የተጓዘ ሲሆን አቅጣጫውን አስፍቶ ባጊራት ቀበሌ ቦለሌ እንዲሁም ወደ ጨሌ ቀበሌ ተብሌንና ጎርጎድሬ አካባቢ ኃይሉን በመዘርጋት ፋኖን ለመክበብ ቢያቅድም በክንደ ነበልባል ፋኖች ተመቷል። በኮርማ ሀገር ቀበሌ በተሰነዘረበት የፋኖቹ በትር ሊከብ የመጣው መከላከያ ሙትና ቁስለኛውን ይዞ ተመልሷል ተብሏል። የአማራ ፋኖ በሸዋ አጼ ይኩኖ አምላክ ክፍለ ጦር ብሩኬ ደምሴ ብርጌድ እምቢያል ገዛም ሻለቃ ከሸዋ ተወርውራ ደቡብ ወሎ ጃማ ወረዳ ልዩ ስሙ ቦረን ቢሮ ገበያ አካባቢ መሽጎ የነበረውን የአገዛዙ ጦር ድባቅ መታለች። በተመሳሳይ በጎጃም ቀጠና አዘና ከተማን በመቆጣጠር 63 መሳሪያ መማረክ ተችሏል። ራስ ቢት ወደድ መንገሻ አትከም 5ኛ ክፍለ ጦር በአዊ ልዩ ዞን አዘና ወረዳ ከተማን ለ4 ሰዓታት ያህል መቆጣጠር ችሏል። ጀግኖች ንጉሷ ብርጌድ ሽንዲ ወንበርማ ብርጌድ ደጃጅ አሰበው ቡሬ ዳሞት ብርጌድ ወርቅ አባይ ብርጌድ እና ወለጋ ሀሩ ሻለቃ አባላት በጥዋት ወደ ከተማዋ ዘልቀው በመግባት የአድማ ብተና አባላትንና የሚሊሻ አባላት ላይ የማያዳግም እርምጃ መውሰድ ችለዋል። በዚህ አውደ ውጊያም 22 ያገዛዙ ወታደር ሲደመሰስ 42 ቆስሏል። 4900 ተተኳሽ 63 መሳሪያ 21 የቃታ መሳሪያ 42 ክላሽ ተማርኳል። ከ320 የታፈኑ እስረኞችን ማስፈታት ተችሏል። በዚህም የታፈኑ ነፍሰ ጡሮችንና እመጫት ሴቶች ይገኙ በታል። የአማራ ፋኖ በወሎ ቤተ አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ሼህ ሁሴን ጅብሪል ብርጌድ በደቡብ ወሎ ዞን መቅደላ ወረዳ ውስጥ ጅሳና ዶቃ በሚባል ቀጠና በዛሬው ዕለት በሰራው ኦፕሬሽን ድል ተቀናጅቷል። ወደ ወረዳዎቹ አካባቢዎች ለመግባት የተንቀሳቀሰው ኃይል በፋኖ ተመቷል። በዘመቻ አንድነት ኮሬብ ከተማን የተነጠቀው ያገዛዙ ኃይል ከተማይቱን አስለቅቃለሁ ብሎ በርካታ ተሽከርካሪ ወደ ኮሬብ አስገብቶ የነበረ ሲሆን በሼህ ሁሴን ጅብሪል ብርጌድ ፋኖች ተመቷል። በዘመቻ አንድነት በባህር ዳር የሚገኘው የአማራ ክልል የጸጥታ ተቋም በይፋ ፈረሰ። ከአማራ ፋኖ አደረጃጀቶች የህዝብ ግንኙነት መምሪያ በተሰጠው ወቅታዊ መግለጫ ያገዛዙ የባህር ዳር ቅርንጫፍ የጸጥታ ተቋም ሙሉ በሙሉ ፈርሷል። አገዛዙ የአማራን ህዝብ ለማጥፋት የአየር ኃይል ሜካናይዝድ እግረኛና በአገሪቱ በመስራት ላይ የነበሩ ሜጋ ፕሮጀክቶችን ጭምር በማጠፍ የአገሪቱን በጀት ሙሉ በሙሉ ለጦርነቱ በመመደብና በመጠቀም በአማራ ህዝብ ላይ ይፋዊ ጦርነት አውጇል። ይህን የህልውና አደጋ ለመቀልበስ ወደ ትግል የገባው የፋኖ ኃይልም የብልጽግናው መዋቅር የፓርቲው አገልጋይ የሆነው የጸጥታ መዋቅር ማለትም የፖሊስ፣ የሚሊሻ፣ የሰላም አስከባሪና ሌሎችም የጸጥታ ተቋማትን እንዲሁም አገዛዙን ሲያገለግል የነበረውን መንግስታዊ መዋቅር ሙሉ ለሙሉ በማፍረስ አገዛዙን ከአማራ ህዝብ ጋር ያለውን ግንኙነት ተመልሶ መቀጠል እንዳይችል አድርገን ቆርጠነዋል ብለዋል አደረጃጀቶቹ በመግለጫቸው። በመሆኑም የክልሉን ከ90% በላይ የሚሆንን መዋቅር በመቆጣጠር የማስተዳደር ስራው በፋኖ እየተፈጸመ ይገኛል ብለዋል አደረጃጀቶቹ። እውነታው የሆነው ሳለ አገዛዙ የአማራን ክልል ከፋኖ ነጠቅ ሰላም ነው አሸነፍኩ ማለቱን ውሸት ነው ያሉት የፋኖ ኃይሎቹ በዚህም ህዝቡንና ዓለም አቀፉ ማህበረሰብ እያጭበረበረ ነው ብለዋል። ከሰሞኑም የአማራ ፋኖ አደረጃጀቶች ማለትም የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደርና የአማራ ፋኖ በሸዋ ያገዛዙን የውሸት ካባ ቀዳዶ እርቃኑን በማስቀረት ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ ለማሳየት የመጨረሻው ጠርዝ ላይ መሆኑን ግልጽ ለማድረግ ዘመቻ አንድነትን በማወጅ በበርካታ የስርዓቱ አገልጋዮች ላይ እርምጃ እየወሰድን እንገኛለን
እንቀጥላለን ሲሉም በመግለጫቸው አንስተዋል። አገዛዙ የጸጥታ ኃይላችን ከመቼውም ጊዜ በላይ ጠንክሯል፣ ፋኖ ተበትኗል የሚለው የሐሰት ፕሮፓጋንዳ በዘመቻ አንድነት ውሃ በልቶታል ያሉት የፋኖ አደረጃጀቶቹ የአማራ ክልል የጸጥታ መዋቅር ሙሉ ለሙሉ ፈርሷል ሲሉ ገልጸዋል። የአገዛዙ የጀርባ አጥንት የሚባሉት የክልሉ ሰላምና ጸጥታ ቢሮ ኃላፊ የነበረውን ደሳለኝ ጣሰውን ጨምሮ በርካቶችን ከህዝባቸው በላይ ከሚሞቱለት ስልጣን አንስቶ የቁም እስረኛ አድርጓልን ብለዋል። እንዲሁም የክልሉ የፖሊስ ኮሚሽን ኮሚሽነር የነበረውን ደስዬ ደጀንን ከኃላፊነት አንስቶ አባሮ የቁም እስረኛ አድርጓል። የክልሉ የሚሊሻ ጽህፈት ቤት ኃላፊ የነበረውን ኮሎኔል በአምላኩ አባይን ከስልጣን አንስቶ የቁም እስረኛ አድርጓል። በአገዛዙ ቤት የሽብር መንፈስ ብቻ ሳይሆን እርስ በርስ መወነጃጀሉ በስቷል ያሉት አደረጃጀቶቹ ጀነራል አበባው ታደሰ መሪ በብስጭት ካላገዛችሁን ክልሉን ለቀን እንወጣለን በማለት መዛታቸውን በመረጃና ደህንነት መዋቅራችን አረጋግጠናል። ይህ ሁሉ ተአምር እየተፈጠረ ያለው ዘመቻ አንድነትን የአማራ ፋኖ አደረጃጀቶች አውጀው ካላቸው አቅም ላይ ከግማሽ በታች እየተጠቀሙ ባለበት ወቅት መሆኑ ድሉን እጥፍ ድርብ ያደርገዋል። የአማራ ብሔር ተወላጅ ምልምል ሰልጣኞች መታሰራቸው ተገለጸ። በሁርሶ በብር ሸለቆ በጦላይና በብላቴ የኮማንዶና አየር ወለድ እዝ ወታደራዊ ማሰልጠኛዎች በየአካባቢው መስተዳደር ታፍሰውና ተታለው የገቡ ብዛት ያላቸው የአማራ ብሔር ተወላጅ ሰልጣኞች ከመመረቂያ ቀናቸው በፊት በተሳሳተ ግምገማ ለእስር መዳረጋቸውን ማረጋገጧን ኢትዮ 251 ሚዲያ ዘግባለች። የውትድርና ስልጠና ከወሰዳችሁ በኋላ ከሰራዊቱ በመጥፋት ፋኖን ለማጠናከር በድብቅ የገባችሁ ናችሁ በሚል የሴራ ምክንያት ነው የአማራ ተወላጅ ሰልጣኞችን ለእስር ዳርገው ያሰቃዩአቸው ያሉት ሲል ተናግረዋል። የወደፊት የኢትዮጵያ ጀነራሎች ናችሁ በሚል ከየአካባቢው የሰባሰቧቸውን ታዳጊዎች ላለፉት ወራት በስልጠና ላይ ቢያቆዩአቸውም ከማጠቃለያ ግምገማ በኋላ በሌሊት ለብቻቸው በማሰባሰብ በየማሰልጠኛዎቹ በተለምዶ ዋጠው ተብለው በሚታወቁ ድብቅ የማሰቃያ እስር ቤቶች በድብደባና በስቃይ ላይ እንደሚገኙም ነው የተገለጸው። ከአማራ ተፈጥረው ህዝባቸውን እያስጨረሱ የሚገኙትንና የብልጽግና ግዙፍ አስጠባቂዎች የመከላከያ ዘመቻ ዋና መምሪያ ኃላፊ ሌተናል ጀነራል በላይ ስዩም፣ የጎጃም ኮማንድ ፖስት ሰብሳቢ ሜጀር ጀነራል አዳምነ መንግስቴና ሌሎች የጦርነት ነጋዴ ሀብታም ጀነራሎች በተገኙበት የሆርሶ ኮንቲንጀንት ማሰልጠኛ ትምህርት ቤት በለብለብ ያሰለጠናቸውን ተረኛ የጦርነት ማገዶ ታዳጊ ወታደሮችን በዛሬው ዕለት አስመርቀዋል። ተመራቂ ወታደሮቹ በየደረጃው ባሉ የወረዳ የቀበሌ አመራሮች አማካኝነት ከእርሻ ጣቢያዎች፣ ከየመዝናኛ ማዕከላቱ፣ ከትምህርት ተቋማት፣ ከየስራ ቦታቸው በኮታ በግዴታ እየታፈሱ የገቡና እድሜያቸውም ከ15 የማይበልጥ መሆናቸውም ታውቋል። በአሁኑ ጊዜ በአጣብቂኝ ውስጥ የሚገኘው ፋሽስታዊ የብልጽግና አገዛዝ በየማሰልጠኛዎቹ ታዳጊዎችን በማሰልጠን ላይ ሲሆን ይሄው የምረቃ ስነ ስርዓት በቀጣዮቹ ቀናት በጦላይ የበታች ሹም ማሰልጠኛ ትምህርት ቤት፣ በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት የሚካሄድ እንደሆነም ዘገባው አመልክቷል። ሶማሊያ አሜሪካ በብቸኝነት የምትቆጣጠራቸው ወደቦችንና የጦር ሰፈሮችን እሰጣለሁ አለ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ በጻፉትና ሮይተርስ መመልከቱን በገለጸበት ደብዳቤ ላይ ነው አሜሪካ በብቸኝነት ልትቆጣጠራቸው የሚችሉ የጦር ሰፈሮችና ወደቦች አማራጮች የቀረቡት። ጉዳዩን በሚያውቁ የቀጠናው ዲፕሎማት ትክክለኛነቱ መረጋገጡን ሮይተርስ የዜና ወኪል መጋቢት 7 2017 የተጻፈውን ደብዳቤ ዋቢ አድርገው ዘግበዋል። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ በብቸኝነት እንድትቆጣጠራቸው ያቀረቡላቸው ባሊዶግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሳሶ ወደቦችን ነው። አሜሪካ በሶማሊያና በቀጠናው የሚገኙ ጽንፈኛ ታጣቂዎችን ስጋት ለመመከት በአፍሪካ ቀንድ ጠንካራ ወታደራዊ ይዞታን ያስገኝላታል ተብሏል። እነዚህ ስልታዊ ይዞታዎች አሜሪካ በቀጠናው የምታደርገውን ተሳትፎ የማጠናከር እድል ይሰጣሉ። የማይቋረጥ ወታደራዊና ሎጂስቲክስ መዳረሻዎችን ለአሜሪካ በማረጋገጥ ሌሎች የውጭ ተወዳዳሪዎች በዚህ ወሳኝ ኮሪደር ውስጥ እንዳይገኙ ይከላከላሉ ሲል ደብዳቤውን ዋቢ አድርጎ ሮይተርስ አስነብበዋል። ባሊዶግል ከዋና ከተማይቱ ሞቃዲሾ በስተሰሜን ምዕራብ በ90 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የቦሳሶ ወደብ ከፊል ራስ ገዝ በሆነችው ፑንትላንድ ትገኛለች። ሶማሊያ ለአሜሪካ በብቸኝነት እንደ ጦር ሰፈር እንድትጠቀምበትና በወደብነት እንድትቆጣጠር ካቀረበችው ውስጥ የበርበራ ወደብ አንዱ ነው። በርበራ ራሷን በነጻ ሀገርነት ባወጀችው ሶማሊላንድ የሚገኝ ሲሆን የሶማሊያ እርምጃ ሁኔታውን ወደ ግጭት እንዲያመራ ሊያደርገው እንደሚችል ይጠበቃል። ይህንን የበርበራ ወደብን አስመልክቶ ሮይተርስ ጥያቄ ያቀረበላቸው የሶማሊላንድ የውጭ ጉዳይ ሚኒስትር አብዱራህም ዳሂር አደን አሜሪካ ደደብ አይደለችም፣ በርበራ ወደብን በተመለከተ ከማን ጋር መነጋገር እንዳለባቸው ያውቃሉ ሲሉ አክለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።